ለእናንተ ይሁን የአገሬ ልጆች እንዴት ናችሁ? ጓደኞቼ ሰላም ናችሁ? የሰላማችሁ ይብዛልኝ። በዓልን እንዴት አሳለፋችሁ? እንዴት ነበረ? እንኳን አደረሳችሁ፣ እንኳን አደረሳችሁ። ያው እኛ ደግሞ እንደዚህ ሰራርተን በቃ የጎደለ ነገር የለም፣ ሁሉ ነገር አለን፣ ሰርተናን ግን ጊዜ አጣን የምንበላበት ፈታ የምንልበት ጊዜ አጣን። ልክ የኛ በዓል ሲሆን አረቦቹ ደግሞ ስራ በዙብን ማለት ነው። ምቀኝነት ነው ቅናት ነው አላቅም፣ የማውቀው ነገር የለም። ብቻ በተለይ ለእኔ ማለት ነው በጣም ስራ በዙብኝ ነበረ። ይዘውኝ ወጡ፣ ወደ ውጭ ይዘውኝ ከሄዱ ማለት ነው። ከዛ በዓሉንም ሳላከብር ቀረ። በሁለተኛው ቀን ላከብር ስል ደግሞ ጓደኞቼ ደበራቸው። የሚገርማችሁ ነገር ማለት ነው ጓደኞቼ እስኪ ፈታ እንበል፣ ለምንድነው እንደዚህ አንደባበር ምናምን ስላቸው አረኛ ደክሞናን ማለት ጀመሩ ማለት ነው። ስለዚህ በቃ በእንደዚህ መልኩ አሳለፍን ማለት ነው። በቃ በእንደዚህ መልኩ ማለት ነው። ግን እንደጠበቅነው በቃ ልብሳችን አንድ አይነት ገዝተን ሶስታችንም አለ አይደለ በጣም ፈታ የምንል መስሎን ነበረ። ግን በቃ ስራ በዙብንና አስደበሩን ማለት ነው። ግን እግዚአብሔር ይመስገን ለዚህም ላደረሰን እግዚአብሔር ይመስገን። እንደዚህ ዳቦ ግግር አድርጌ ነበር ማለት ነው። ዳቦም አለ ሁሉም ነገር አዘጋጅተን ነበረ ውዶችዬ። ደግሞ ከአንዳንድ ጓደኞቻችን ይህንን አድርገው ያሉም ስላሉ እግዚአብሔር ይመስገን ነው የምንለው፣ ተመስገን ነው የምንለው እኛ ማለት ነው። ተመስገን ለዚህ ላደረሰን ፈጣሪ ማለት ነው። ግን በየዘንድሮ ዓመት በጣም ደስ የሚል ነበረ፣ እግዚአብሔር ይመስገን። ደስ የሚል ጾም ነበረ ጾሙም እና በእንደዚህ አይነት መልኩ ነው ያከበርነው እላችኋለሁ ጓደኞቼ። እንኳን አደረሳችሁ ለማለት ፈልጌ ነው። ያው ውብ አለም አመት በዓል ሲሆን የሆነ ነገር ፖስት ነበረ። ምን ነካት ዘንድሮ እንዳትሉኝ ብዬ ነው እችን ራሱ የቀረጽኳት ማለት ነው። ምን ነካት ዘንድሮ እንዴት ፖስት አላረገችም? አንደኛ ነበርኩኝ የሆነ በዓል ሲሆን ምናምን ፖስት አረግ ነበርና ዘንድሮ ያው ቶሎ አልፖስትኩላችሁም፣ አላያችሁም ደንበኞቼ ማለት ነው። እንደው ቅርቅር እንዳይላችሁ ብዬ ነውኝና ጊዜ ስላጣው ነው እንጂ ሁሉም ነገር አዘጋጅቼ ነበርላችኋለሁኝ። ላይክና ሸሩ እንዳይረሳ።